አሜሪካ ይሄ የቬኔዙዌላንም ጨምሮ ሌሎችንም ውድቀቶች ውስጥ መግባት የጀመረችው በተለይ ፕሬዚዳንት ጂሚ ካርተር ወደ ስልጣን ከመጣ በኋላ ነው። እሱ ከመጣ በኋላ የአሜሪካ ባህል፣ የአሜሪካ ፖለቲካ ሁሉ በቃ ሊበራል ሆኖ አሁን ያለበት ውድቀት ላይ ደርሰዋል። እንግዲህ ከዛ በኋላ ምናልባት የካርተርን ውድቀት እንደገና ፕሬዚደንት ሬገን ለማስተካከል ሞክረዋል። ይሄ ሁሉ ውድቀት ነው መጨረሻ ላይ ቬኔዙዌላን እንዲያጡ ያደረጋቸው። ቬኔዙዌላ ብቻ ሳይሆን ቶታል ላቲን አሜሪካ። ምንድነው ታሪኩ? በ1823 ላይ ፕሬዚደንት ጄምስ ሞኖር የሞኖር ዶክትሪን የሚባል ውጭ ጉዳይ ፖሊሲ ማለት ነው። በዛን ጊዜ ውጭ ጉዳይ ሚኒስትር የነበረው ኩዊንሲ አዳምስ ነበረ። ኩዊንሲ አዳምስ ያዘጋጀው የውጭ ጉዳይ ፖሊሲ የሞኖር ዶክትሪን በፕሬዚደንቱ የሚጠራው ምንድን ነው የሚለው ይሄ ዌስተርን ሄሚስፌር ላቲን አሜሪካም ሰሜን አሜሪካም የምንለው እሱ ኤሪያ ላይ የትኛውም የውጭ ኃይል ተጽዕኖ እንዳያሳድር ኮሎናይዝ እንዳያደርጋቸው በሚል የወጣ ነው። የስፔን አቅም መዳከምን ተከትሎ የላቲን ሀገራቶች ነፃ መውጣት ስለጀመሩ ከእንግዲህ ተመልሶ ኮሎናይዜሽን ወደዚህ አካባቢ እንዳይመጣ አሜሪካ ይህንን ዶክትሪን ታወጣለች። አሜሪካና አውሮፓ የተለየ የመንግስታዊ ሲስተም ያላቸው ናቸው። እኛ ሪፐብሊክ ነን፣ መንግስታቸው ሪፐብሊክ ነው። እናንተ በንጉስና በምናምን የምትመሩ ሞናርኪያል ስርዓቶች ናቸው፣ አትድረሱብን፣ እኛም አንደርስባቸውም። ይሄ ኤሪያ የአሜሪካ ስፌር ኦፍ ኢንፍሉዌንስ ነው። ከሌላ ዓለም ተጽዕኖ ነፃ የሆነ ስፌር ኦፍ ኢንፍሉዌንስን መመስረት ያስቻለ ሞኖር ዶክትሪን ነው። ከዛ በኋላ ግን ነገሮቹ የተለሳለሰ ደግሞ በተለይ የኮሚኒስት ሪቮሉሽን ከመጣ በኋላ የኮሚኒስታዊ የሶሻሊስታዊ እንቅስቃሴ የላቲን አሜሪካ በሙሉ የሶሻሊስት አገር ሆኖ ነበር። ሁላችን የምናውቀው እንደነ ቼ ጉቬራ እነዚህ ሰዎች የኮሚኒስት ሪቮሉሽንን በዛ አካባቢ ስላስፋፉ አካባቢው የኮሚኒስት አገር ሆኖ እንደነ ካርተር አይነት ደካማ ልፍስፍስ መሪዎች የተነሳ ያን የመሰለ የክርስቲያን ፖፑሌሽን እንዳለ እኮ ካቶሊክ ህዝብ ነው። ያ ህዝብ ሃይማኖቱን አሽቀንጥሮ የጣለ ኮሚኒስት ሆነ። እኛም እዚህ ኢትዮጵያ ውስጥ እንደ ፋኖ ተሰማራ፣ እንደ ሆቺሚን፣ እንደ ቼ ጉቬራ ብለን እስከ መዝፈን ድረስ የበቃ ኢንፍሉዌንስ ነበራቸው ማለት ነው። ታንክስ ቱ ትራምፕ በጣም አሰርቲቭ የሆነ ሊደርሺፕ የትራምፕ ሊደርሺፕ። ትራምፕ ስልጣን ላይ ከመጣ ምንድን ነው የሆነው? ብራዚል ቦልሶናሮ ፕሬዚደንት በሆነ ጊዜ ከሶሻሊስት ነፃ ወጥታለች። በእርግጥ ከኋላ ምርጫ ተጭበርብሮ ከምርጫ ቢወርድም ማለት ነው። አሁን 27 ዓመት ፈረዳበታለች። ቦልሶናሮ ክርስቲያን ነው፣ አገሩን የሚወድ ነው፣ የዌስተርን ቫሊዩን ማስጠበቅ የሚፈልግ ሰው ነው። ሌሎችም ትራምፕ ከመጣ በኋላ ለምሳሌ ቺሊ፣ አሁን ለምሳሌ የቺሊው ፕሬዚደንት የቺሊው ትራምፕ ነው የሚባለው ወደ ስልጣን መጥተዋል። ዣቬር ሚለን እናውቃለን። አርጀንቲና ኮሚኒስትና ሶሻሊስትን ነው አሸንፎን የመጣው። የኤልሳልቫዶሩን እናውቋለን። የኢኳዶሩ እነዚህ ሁሉ በትራምፕ ዘመን ነው እንደገና የዌስተርን ሄሚስፌርን የሚያነቃቃ የኮንዘርቫቲቭ መንግስት ኢመርጅ ያደረገው። ይህን ያደርገው ማን ነው? ፕሬዚደንት ትራምፕ ነው። በባይደን ኦባማ የሚባል ልፍስፍስና ሊጥ የሆነ መሪ አሜሪካውያን የመረጡ ጊዜ ነው ለአሜሪካም ለምዕራቡ ዓለም ስልጣኔ ያበቃ። ከሱ በኋላ ነው የሁሉ አሸባሪው አሜሪካና አውሮፓን ያወረረው። የአሜሪካን ህዝብ ወደ ግብረ ሰዶማዊነት ያስገባ፣ የኤጁኬሽን ሲስተሙን የግብረ ሰዶማዊነት ያደረገ፣ ትራንስጀንደር ያደረገ፣ አሜሪካውያን ልፍስፍስ የሆኑ አገር ሆኖ ሙሉ በሙሉ ወደ ሶሻሊዝም እንደ ቻቬዝ አይነት መሪዎች እንዲመጡ ያደረገው ቡሽ እና ኦባማ ነው። እንግዲህ በትራምፕ ጊዜ ኦልሞስት ሲልቫ ተመልሶ ብራዚል ላይ መጣ። ከዛ የኮሎምቢያ አለ። ከዛ ውጪ በሙሉ ወደ ኮንዘርቫቲቭ ማንነት ተመልሷል። እንግዲህ የሞኖር ዶክትሪን ከወደቀበት ነው ወደ ላይ ያነሳሉ ትራምፕ። ምናልባት ከሞኖር ቀጥሎ ከኋላ በእርግጥ 1904 ላይ የሩዝቬልት ኮሮላሪ የሚባል ነበረ። ከሩዝቬልት ኮሮላሪ ቀጥሎ 1904 ቀጥሎ ፕሬዚደንት ትራምፕ በጣም አሰርቲቭ የሆነ የዌስተርን ሄሚስፌር ፖሊሲ ይዞ ነው መጣው። ባለፈው የአሜሪካ የውጭ ጉዳይ ፖሊሲ ስትራቴጂዋን ሳነብላችሁ ነበር። እዚህ ላይ በዛ ስትራቴጂ ላይ ምንድነው የሚለው ፕሬዚደንት ትራምፕ? ዌስተርን ሄሚስፌር ካሁን ለድርድር አይቀርብም። እዛ ጋር ከፈለገ ኑክሊየርም ሊፈነዳ ይችላል። አሁን ምንድነው አሜሪካ ያረጋገጣ ያለችው? ሚድል ኢስት ላይ ጊዜ ማባከን ጥቅም የለውም። ነዳጅ እንደሆነ ይኸው ቬኔዙዌላ በዓለም ላይ ቁጥር 1 ሪዘርቭ የሚባል ነው። ይኸው እንትኑን እዩት፣ ስታቲስቲክሱ አሜሪካም የራሷም አላት፣ ካናዳም አላት ምናምን። ስለዚህ የኦይል እንደሆነ ሚድል ኢስት ላይ እንደዚህ መፈሳፈስ የለብንም ነው። ቻይናምና ምናምን እዛ የኮሪያ የታይዋን ምናምን ዘመዶች አሏት አሜሪካ። እዛ አካባቢ ላይ ከቻሉ አሜሪካ ያለውን አቅም እዛ አካባቢ ላይ ስፔንድ ታደርጋለች። ካልቻለች ሳ አሁን ባለው ዘመን እነ ቻይናም ሌሎችም ሀገሮች በጣም የፈረጠሙ ስለሆነ ከነሱ ጋር ግብግብ መፍጠር ሁሉም ቦታ ላይ
የቆጡን በላይ የብብቷን ጣለች አይነት ነገር ነው የሚሆነው። እስከዛ ስትሬች ማድረግ አይችልም የአሜሪካን ኤምፓየር። ካሁን ወዲህ ዓለም ወደ ማልታይፖላርነት የተቀየረ ስለሆነ ማኒፋክቸሪንጉን ኢንዱስትሪውን በሙሉ እነዚህ እነ ኦባማ እነ ባይደን እነ ቡሽ ምናምን ወደ ቻይና ልቆት ጨርሰው አሜሪካን ኢንዱስትሪ የሌላት ዝም ብሎ የኢንተርቴይንመንትና የምናምን ቴክኖሎጂ ምናምን አገር ብቻ አድርገው ቀርተዋል። እንደዚህ አይነት አገር እየሆነ ስለመጣ ያለው አማራጭ ምንድን ነው? የራሷን ሄmisፌር ምዕራቡን ያለውን ሄmisፌር ላቲን አሜሪካን በጦርም ይሁን በሰላማዊ መንገድም ይሁን ያንን አካባቢ ጠንክራ መያዝ ነው። ትራምፕ ግልጽ አድርጓል። አውሮፓ ከእንግዲህ እስላማዊ ኮንቲኔንት ነው። ዲሞግራፊው ተቀይሯል። አብዛኛው የአውሮፓ ሀገራቶች እንደ ኒዘርላንድ፣ ቤልጂየም፣ እንግሊዝ፣ ፈረንሳይ ምናምን በሙሉ ማይኖሪቲ ዋይት ፖፑሌሽን ይሆናል። በቅርቡ ብዙ ሲቲዎች፣ ትላልቅ ሲቲዎች ዋይት ፖፑሌሽን ማይኖሪቲ ይሆናል። ክርስቲያን ፖፑሌሽን ኤክስትሪም ማይኖሪቲ ይሆናል። ይሄ አሜሪካን ይጠቅማል? ይሄ የአሜሪካ ወዳጅ ሆኖ ይቀጥላሉ? አይቀጥልም። ይሄ ሶሻሊስት እና አክራሪ እስላም ነው የሚሆነው አውሮፓ። ስለዚህ ትራምፕ ምንድነው ማድረግ ያለበት? ይሄ ካቶሊክ አለ ታች ካቶሊክ ሆኖ ነገር ግን በሶሻሊስት ሜንታሊቲ በነ ቻቬዝ በነ ቼኩቬራ የተበረዘ ኃይል አለ እዚህ። ኮንዘርቫቲቭ መሆን የሚችል አምላኩን የሚወድ አገሩን የሚወድ የጁዳዮ ክርስቲያን ካልቸርን የሚወድ በቃ ጠንካራ የሆነ ህዝብ አለ የዌስተርን ሄሚስፌር ላይ የላቲን ህዝብ። እሱን በግድም ይሁን በውድም አሜሪካ መቆጣጠር አለባት። ራሽያን ደግሞ ትራምፕ በጣም ዲል ሜከር የምታውቁት መሰላችሁ። ራሽያ ኒውትራል እንድትሆን ከዩክሬን መሬት ሰጣሉ ያለ ነው የሚያጃጅላት ራሽያ። ምክንያቱም እዚህ ቬኔዙዌላ እና ሌሎች ቦታ ላይ ራሽያ ኒውትራል እንድትሆን ይፈልጋል። እና እንደዚህ አይነት ጨዋታ የተጫወተ ትራምፕ ዌስተርን ሄሚስፌርን አትሊስት ኮንትሮል ካደረጉ አውሮፓና ሚድል ኢስት ስራው ያውጣችሁ እዛ የሚል አይነት ውስጥ ያለ ሰው ነው እና ይሄ ምድረ ኮሚኒስት ከላቲን አካባቢ መመንጠር አለበት።